በቤቱ አፓርታማ ውስጥ ሕፃኑ ያለ ረዳት ደረጃውን መውጣት ሲጀምር ትሬቨርም ሌላ መውጫ ፍለጋ ሲያማተር የቤቱ ጽዳት ሰራተኛ ተጨማሪ ቁልፍ ሊኖራት እንደሚችል ያስታውሳል። ወዲያውኑ ወደ እንግዳ መቀበያው ሄዶ የስም ዝርዝር በመፈለግ ለጽዳት ሰራተኛዋ ለመደወል ሲዘጋጅ ስልኩንም እዚያው ቤት ውስጥ እንደረሳው ተረዳ። ድንጋጤው እየጨመረ ሲመጣ በዚያው ቅጽበት ላዮኔል የተባለ የህንፃው ነዋሪ ወደ ውስጥ ሲገባ በመመልከቱ ስልኩን ተውሶ ኤልሳ ለተባለችው የጽዳት ሰራተኛ ይደውላል። ኤልሳም ቁልፉን ልታመጣለት እንደምትችል ብትነግረውም እንደ ህንፃው ደንብ ግን መጀመሪያ ከአስተባባሪዋ ከፔትራ ፈቃድ ማግኘት እንዳለባት አረጋግጣ እንደምትደውልለት ትነግረዋለች። ትሬቨር በላዮኔል በኩል የሚመጣለትን የኤልሳን የስልክ ጥሪ መጠበቅ ስለነበረበት አማራጭ አጥቶ ላዮኔልን ተከትሎት ወደ ቤቱ ይገባና እዚያም ከቤተሰቡ ጋር ለምሳ ይቀመጣል። በዚህ መሃል የለንደን ማህበራዊ አገልግሎት ሰራተኛዋ ጆርጂያ ሕፃኑን ለመረከብ ትመጣለች። ሆኖም ደጃፉ ላይ ማንም ሊቀበላትና ሊያነጋግራት ስላልቻለ በትሬቨር ስልክ ላይ በአስቸኳይ ምላሽ ካልሰጠ ጉዳዩን በቀጥታ ለፖሊስ እንደምታስተላልፍ የሚገልጽ ማስጠንቀቂያ የድምጽ መልእክት ታልት ትመለሳለች። በዚህ በኩል ላዮኔልና ቤተሰቡ በቪዲዮ ጥሪ እየተጫወቱ ባለበት ኤልሳ በመጨረሻ በመደወሏ ትሬቨር ስልካቸውን አቋርጦ ወዲያውኑ ስልኩን በመቀበል ሲያናግራት እሷም በ10 ደቂቃ ውስጥ ቁልፉን ይዛ እንደምትመጣ የምስራች ትነግረዋለች። ሕፃኑ አደገኛው ደረጃ ላይ ወጥቶ ጫፍ ላይ በደረሰበት አስጊ ቅጽበት ትሬቨር ከኤልሳ ጋር በህንፃው መግቢያ ላይ ተገናኝቶ ቁልፉን ይቀበላል። እሷም ሊፍቱን በፍጥነት ከፍታለት ተመልሳ ወደ ስራዋ ስትሄድና ትሬቨርም ወደ ላይ ለመውጣት ሲዘጋጅ ድንገት ዳይፐሮቹን በመቀበያው ጠረጴዛ ላይ እንደረሳቸው ትዝ ይለዋል። ዳይፐሮቹን ማምጣት እንዳለበት ያውቃልና ሊፍቱ ተዘግቶ እንዳይሄድበት ጫማውን አውልቆ በበሮቹ መሃል በማስገባት በሩጫ ያመራል። ይሁን እንጂ የሊፍቱ በሮች ጫማውን በተደጋጋሚ ሲገፉት ቆይተው በመጨረሻም ጫማው ዘወር እንዲል በማድረጋቸው በሮቹ ተዘግተው ሊፍቱን ባዶውን ወደ ላይ አመራ። ትሬቨር ቁልፍ ፍለጋ በባዘነበት ቅጽበት ሕፃኑ አፓርታማውን ለብቻው ሲያስስ አደገኛ የሆነውን የሚታጠብ ልብስ መላኪያ ቱቦውን ያገኘዋል። በሌላ በኩል ትሬቨር በለንደን ጎዳናዎች ላይ ኤልሳን ፍለጋ በአንድ እግሩ ሲሮጥ በአንድ ካፌ ውስጥ ያገኛታል። በዚህ መሃል አንድ ውሻ የያዘ ነዋሪ ወደ ሊፍቱ ሲጠጋ ውሻው በበሩ መሃል ተቀርቅሮ የነበረውንና ትሬቨር ቀደም ብሎ በሩን ለመያዝ የተጠቀመበትን ጫማ ይዞት ይሄዳል። ኤልሳ በሁኔታው አዝናለት ዳግመኛ ሊፍቱን ለመክፈት ተስማማችና ትሬቨር በፍጥነት ወደ አፓርታማው ይመለሳል። ሆኖም ሕፃኑን በነበረበት ሊያገኘው አልቻለም። የሕፃኑን ሳቅ ተከትሎ ወደ ልብስ ማጠቢያው ክፍሉ ሲሮጥ ሕፃኑ ከማውረጃ ቱቦ ውስጥ ተንሸራቶ ለጥቂት ሊወድቅ ሲል ትሬቨር በትክክለኛው ሰዓት ደርሶ በሁለት እጆቹ ተቀበለው።